Do you realize how crazy it is that the first sin of mankind was Adam and Eve taking a bite out of an apple from the tree of knowledge, which led to the fall of man? ስልካችሁ ላይ አይፎን ስልክ ላይ ያለው የተገመጠ አፕል እነሱ እንግዲህ እነዚህ የሚሰሩት ሰዎች እንኳን አዳምና ሔዋን ያንን አትበሉ የተባሉትን እንኳን በሉ። The Hochul signs this bill sitting on her desk. A new law will make it illegal to call them mother and father. እናትን እናት አባትን እናት ብሎ መጥራት ህገወጥ ወይም ኢሊጋል ነው ብለው ህግ እያወጡ ነው ማለት ነው በኒውዮርክ ከተማ እና በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ የሃና ዘኢትዮጵያ ተከታታዮች ወንድሞቼ እንደምን አላችሁ? እኔ እግዚአብሔር ይመስገን አለሁኝ በቸርነቱ። ዛሬ እንግዲህ እንደተለመደው ሁልጊዜ እንደማቀርብላችሁ የተለያዩ ኢንፎርሜቲቭ የሆኑ መረጃ አዘል የሆኑ እኛን የሚያስተምሩ ቪዲዮዎች ይዤላችሁ መጥቻለሁ። ዛሬ ደግሞ በተለይ በውጭ ሀገር ለምትኖሩ ወንድሞቼ ወላጆች ትንሽ ኮንሰርን የሚያደርግ ነገር ግን ሞር እኛ ራሳችን ነቅተን ነገሮችን በቤታችን ማስተካከል እንዳለብን የሚያስተምሩ ቪዲዮዎች ናቸው ይዤላችሁ የመጣሁት። የማትጠብቋቸው በጣም የሚገርሙ ናቸውና ልጆቻችን እግዚአብሔር ይጠብቅልን። ከዛም በታች ግን እኛ ኃላፊነት ልጆች እግዚአብሔር ስጦታዎች ናቸው፣ የሆድን ፍሬ የእርሱ ዋጋ ነው እንደሚለው ቅዱስ ቃሉ እግዚአብሔር ልጆቻችንን ለእኛ ሲሰጠን ኃላፊነታችንም ናቸውና ያንን ኃላፊነት ደግሞ ሲሪየስሊ መውሰድ አለብን። ምክንያቱም ዓለም እነሱን አታክ ለማድረግ ከምንም ጊዜ በላይ ሰይጣን ከምንም ጊዜ በላይ እየሰራ ስለሚገኝ ማለት ነው። እንግዲህ እንዴት እየሰራ እንደሆነ ሂድን ነገሮቹን አሳያችኋለሁ። ወደ ቪዲዮዎቹ እንሂድ። I'm trans, Norma. I'm Frankie. Pronouns they them. As a transberry, I love living out loud as my most authentic self. I know I'm safe when I'm with my friends or other non-binary people. He's the undisputed champion of my heart. My name is Charles. I stand up for my pronouns. Banafi will slay that runway. Nightshades pronouns are they, them. He or she just doesn't fit who I am. Welcome to your crash course in holiday self-expression. ምንድነው የሚለው ቪዲዮ መጀመሪያ ላይ lefties no one is trying to push የግብረ ሰዶማ አጀንዳ on to your children ማለት ልጆቻችሁ ላይ ይሄን እንደዚህ አይነት ሰይጣናዊ የሆነ ነገር ማንም እየገፋ አይደለም ሲሉ አሁን ኔትፍሊክስ ላይ ያያችኋቸው በጠቅላላ ራሳቸውን ከሴትነት ወንድነት ሴት ወይም ወንድ አትበሉኝ እኛ እነሱ ምናምን በሉን የሚሉ ናቸውና በአጠቃላይ ይሄን ቪዲዮ ሼር ላረግ የፈለኩበት ምክንያት አንደኛ ብዙ ጊዜ ኔትፍሊክስ ብዙ የልጆች ስላለ ጀስት የልጆቹ ላይ ልጆቻችን እንዲያዩ እንፈቅድላቸዋለን። ነገር ግን በጣም ብዙ ሰይጣናዊና ግብረ ሰዶማዊ የሆኑ ነገሮች እዛ ላይ እንደዚህ ሰርተው እያሳዩአቸው ነው። ስለዚህ ከነ ኔትፍሊክስ የሚባል ነገር ባናሳያቸው ባይ ነኝ እና ኔትፍሊክስ የመጣ አካባቢ ጥሩ ነበር፣ ዶኪመንታሪዎች ምናምን ነበሩ፣ ደስ ይል ነበር። አሁን ግን እኔ የዛሬ 2 ዓመት አሜሪካ ሄድኩ ጊዜ እንዳለ ሳይሆን ኦልሞስት ኦል ኦፍ ዘም ማለት ይቻላል በቃ ደስ የማይል ነገር የግብረ ሰዶማውያን ይሄ የሰይጣን ነገር በጣም ዲስተርብ የሚያደርግ ነገር ነው የሚያሳዩት ለአዳልት ማለት ነው እና ለልጆችም እንደዛ ነው። ስለዚህ ኔትፍሊክስ ይሄ ዩቲዩብ ኪድስ ራሱ ይመስለናል እንጂ ዩቲዩብ ኪድስ ላይ ራሱ በጣም መጥፎ ነገር ነው ያለው እና ኔትፍሊክስን በጭራሽ እንዳታሳዩአቸው ልላችሁ ነው። Do you realize how crazy it is that the first sin of mankind was Adam and Eve taking a bite out of an apple from the tree of knowledge, which led to the fall of man? And now half the world walks around with a library of virtually infinite knowledge in their pockets with the logo of a bitten apple on the back of it, which they were tempted to do by a serpent who promised they would be unharmed. And now we all take health advice from an international organization whose logo is a snake overlooking a flattened map of the world. Yo, that's enough for today for entertainment purposes only. Do you ከዚህ በፊት እኔ ቪዲዮ ላይ ሰርቸው እንደሆነ አላስታውስም፣ ግን ስልካችሁ ላይ አይፎን ስልክ ላይ ያለው የተገመጠ አፕል እነሱ እንግዲህ እነዚህ የሚሰሩት ሰዎች
እንኳን አዳምና ሔዋን ያንን አትብሉ የተባሉትን እንኳን በሉ ምክንያቱም ይሄን ዕውቀት አግኝተናል እንደማለት ነውና አጌነስት ከእግዚአብሔር አጌነስት እንደሆነ ነውና እነዚህ ሰዎች ከሰይጣን ጋር እንዴት እንደሚሰሩ ላይክ ፕሩፍ ራሱ ይሄ ይሆናል ሌላ ደግሞ አፕል መጀመሪያ ኮምፒውተሩን ለ666 ብር ነው የሸጠውና እንደዚህ አይነት በጣም ብዙ ሲምቦሎች አሉና ይሄ ምን ያህል ሰይጣን ዓለም በመላው በሰይጣን ቁጥጥር ውስጥ እንደሆነና እኛ ነቅተን ወደ እግዚአብሔር መንገድ ራሳችንን በቃ በእግዚአብሔር መንገድ ማስኬድ እንዳለብን ፕሩፍ ናቸው ብዬ አስባለሁኝ እና ይሄ ስለገረመኝ ነው ይሄንን ሼር ላደርግ የፈለኩት እሺ እንደሚቀጥለው ቪዲዮ This woman's 12-year-old daughter was secretly gender transitioned by her teachers at school, and the mom had no idea. This is incredibly disturbing. Watch this. The first parent to file a lawsuit in the state of Colorado for a secret gender transition of my child. In May of 2021, we send our daughter off to 6th grade. She's just turned 12. One day her art teacher asked her to stay after school for an art club in the art room. And when she got there, it was actually GSA, or Gender and Sexuality Awareness Club. Concepts that I wouldn't have consented to as a parent that harmed her, that harmed her trust in her parents. I mean, they heavily emphasize you don't have to tell your parents might not support you. If they don't affirm you, they don't love you, but we love you. Don't tell your parents. That's the kind of things that a groomer would say to a child. That's the exact language that they use. I brought in these outside presenters, an organization called Splash for kids 12 and up, and Skittles for kids 2 to 11 to talk about gender and sex. On their website has 40 different names that you could potentially call it. Friends of Dorothy is one of them. Like all these really inconspicuous names that can be easily concealed to parents. And I actually found slide presentations from what they do in these GSAs, and the number one rule is what you hear in here, keep in here. So right off the bat, they tell these kids, don't tell anyone what happens in this room. So it's a cult. That's exactly what happens in a cult. Nobody knows what goes on. Keep the secrets from the public, and especially don't tell the people who raised you and actually love you and have your best interest at heart. Do not out your students to their parents. We live in a heterosexist environment. This one was designed by transgender individuals, so that's why this one is really, if you're going to use one when you have conversations, this is the one you should be using. I just want everybody to be aware how incredibly organized and well thought out this is. It's like an actual attempt to take over a child's mind. They are curating curriculum. They're putting together clubs. Listen, this is an active attack from the enemy against this generation. This is why we have to speak up. This is why we have to expose what is going and speak the truth no matter what. Because if parents, if we don't stand up, if Christians do not stand up against this stuff, it will take over and it will become the new normal in your schools and in the schools in this nation. And we can never let that happen. Our children are depending on us. For more content like this, follow now. በጣም ከባድ ነው ምንድነው ላልተረዳችሁት እንግዲህ ኮሎራዶ ውስጥ የምትኖር አንድ እናት ናትና ልጇን 12 ዓመት ልጇን ወደ ትምህርት ቤት በምትልክበት ጊዜ 6ኛ ክፍል ናት ልጇ አርት አስተማሪዋ ከክላስ በኋላ ቆይ ትላትና አይ ቲንክ ወንዱም ሴት እርግጠኛ አይደለም ይሏትና ከዛ በኋላ ስለ ግብረ ሰዶማውያን ትማራለች ከዛ እኔም ጀንደር ወይም ጾታዬ መቀየር እፈልጋለሁ ትላለች ከዛ ይቀይሯታል እናትና አባቷን ሳይነግሩ ሳያሳውቁ ማለት ነውና ይሄ አልኮሆሊክ ድሪንክ መጠጣት የማይችሉ ህፃናት ቮት ማድረግ የማይችሉ ህፃናት ማለት ነገሮችን ገና ማመዛዘን የማይችሉ ህፃናትን ከቤተሰቦቻቸው ነጥለው እንደዚህ የሚያደርጉ አሚነት ኦብቪየስ እናውቃለን ይሄን ነገርና በጣም የሚያስፈራ ነገር ነውና እሷ እየከሰሰች ነው ማለት ነውና በአጠቃላይ ምን ልል ፈልጋለሁ ይሄ እንግዲህ በውጭ ሀገር ለምትኖሩ እህት ወንድሞቼ ወላጆች ሆናችሁ ከቅድሙ ጋር በተያያዥነት ስነግራችሁ አንደኛ እኛ ራሳችን we have to be strong በሃይማኖታችን ጠንካራ ሆነን በሃይማኖታችን በጠንካራ በመሆንበት ጊዜ እነዚህ ልጆች ይሄን ነገር ይማራሉ ሁለተኛ ደግሞ በጣም ስትሪክት ሆነን
እነሱን ጸሎት ማስደረግ ጠዋት ሲወጡ ቅባ ቅዱስ ጸበል እንዲያደርጉ ማድረግ ስለ አድኖ የቦርሳቸው ውስጥ ወይ እምነት አድርጎ መላክ ከእንደዚህ ምክንያቱም አደን ደፍተዴ ውጊያችን ከእርኩሳን መናፍስት ጋር ስለሆነ ማለት ነው በአይን ከማይታዩ ጋር ስለሆነ ያንን ማድረግ ግዴታ አለብን እና እኛም ደግሞ ስንመለስ ቤተሰቦች እንደ ወላጅ ስንመለስ ልጆቻችንም እንደዚህ አይነት ነገር ውስጥ እንዳይገቡ እግዚአብሔር ፕሮቴክት ያደርግልናል ነገር ግን እኛ ካልተመለስን እኛም ችግር ካለብን እኛም ዓለምን የምንጓጓላት ከሆነ ልጆቻችን ደግሞ በምን ያህል ርቀት እንግዲህ ሰይጣን እየወሰዳቸው እንደሆነ ይህ ማስረጃ ይሆናልና በጣም that's so shocking and that's so scary በእውነት በጣም ያስፈራልና እመቤቴ ቅድስት ድንግል ማርያም ትጠብቀን ሁላችንንም Kathy Hochul signs this bill sitting on her desk. A new law will make it illegal to call them mother and father. Nate Foy has the details on this. Nate? Hey, Jackie. So, yeah, New York Democrats argue the words mother and father are outdated and need to be replaced with more inclusive terms under state law. All that's needed now is Governor Kathy Hochul's signature. So if Hochul approves, in New York's family court and in domestic and education law, a mother would be labeled as a gestating parent, a father as a non-gestating parent, and paternity proceedings to determine the child's father would be called parentage proceedings. The bill passed the state Senate this week and the state assembly back in March. Governor Hochul proudly calls herself New York's first mom governor. It's unclear if she'll support this change, though. I'm not familiar with what was introduced late last night, so I'll take a look at it. I have until the end of the year to review them and make a decision, so I won't be commenting on pending legislation. New York would join other states like Massachusetts, California, Connecticut, and Colorado to change the definition and wording of parents in their state laws. Democrats argue the bill is necessary to accommodate surrogacy cases and same-sex couples. Now, Governor Hochul's up for re-election this year. Her main challenger, Republican Nassau County Executive Bruce Blakeman, tells Fox this. እንደሰማነው ነው እንግዲህ በኒውዮርክ እና በሌሎች የአሜሪካ ከተሞች እናት እና አባት ወይም እናቴ አባቴ የሚሉት ቃላቶች ኢሊጋል ወይም ህገወጥ እኔ ሲሪየስ ሆኜ ለመናገር በጣም ይከብደኛል እናትን እናት አባትን እናት ብሎ መጥራት ህገወጥ ወይም ኢሊጋል ነው ብለው ህግ እያወጡ ነው ማለት ነው በኒውዮርክ ከተማና rather ምንድነው gestating parent or non-gestating parent. Gestating ማለት ሆድ ውስጥ ያን ልጅ የያዘች ወይም ያልያዘ በሚል ማለት ነው እና እኔ በቃ ማለት ምን ያህል ምንድነው ግን ምን እያሰቡ ነው እነዚህ ሰዎች እና I think እግዚአብሔር የፈጠረውን ነገር አክሴፕት ላለማድረግ በቃ ሰይጣን የሚሰጣቸውን በቃ አበዛው ሰይጣን ራሱ ቢሆንስ አበዛው ማለት this is like ከሎጂክ በቃ ማንኛውም ሎጂካል የሆነ ሰው እንደ የሚለው ነገር ነው ግን በእርግጠኝነት ደግሞ ይሄንን ህግ የሚፈልጉት ወይም ይሄ ህግ ተግባራዊ እንዲሆን የሚፈልጉ ሰዎች አሉ ምክንያቱም አሁን በሶሻል ሚዲያም ላይ የምታዩ ከሆነ ሁለት ወንዶች ልጆችን አዳፕት ያደርጋሉ እና አባት ተብለው እንዲጠሩ ማለት ነው ገብቶቻል አባባል አይደለ እና አውትዴትድ ነው ወይም አዲስ ነገር ያስፈልጋል እንደማለት ነውና በጣም ከባድ ነው to be honest እግዚአብሔር መድኃኒዓለም ክርስቶስ ያንቃን እና የሚያስፈራ ነገር ነው እግዚአብሔር ከዚህ አይነት ነገር ከእንደዚህ አይነት እርኩሰት ከእንደዚህ አይነት ከእግዚአብሔር የመራቅ ውጤት ይጠብቀን እላለሁኝ እና በጣም ስለገረመኝ ነው ይሄ ዜና ላቀርብላችሁ የፈለኩት So this is men's underwear. This is what men wear under their clothes. And this is Nike Pro shorts. These are shorter than boxers, okay? And I've seen 11-year-olds, 12-year-olds, 13-year-olds wandering around the streets wearing Nike Pro shorts and a crop top. If you're a parent and you're letting your child go out wearing that outfit because it's the norm and everyone else does it, okay, you know there's creepy men and you know that men are going to sexualise your child. It's fucked up, but that's how the world is. So you're allowing your child to go out and be sexualised because it's the norm. Okay, and then the girls who wear this to the gym and are like, oh my god, men are looking at me, I don't want men to look at. If you're wearing them shorts, in particular, you know the shorts that like have
something that goes inside your bum crack, so like your whole ass is like out for display, you want to be sexualized if you're wearing them shorts in the gym. Sorry, but I would look at you because I'd be like, oh, look at her ass. So men are obviously going to do that because that's what in their nature to do. You're putting it on display. Don't be shocked if people are looking. If a fit guy is looking, you're going to be like, yeah, he's checking me out. But if an ugly guy starts looking, you're going to be like, oh, what a creep. Bitch, have some respect. So this is ምን እያለች ነው? ይሄንን ምን ትጓነት አድረስ ማድረግ ስለፈለኩኝ ነው። የወንዶች አለባበስና አሁን የወንዶች ከልብሳቸው ስር የሚያደርጉትና ሴቶች ደግሞ ልብሳቸው አድርገው የሚያደርጉት ልብስ ሾርት በጣም አንድ አይነት ነው እና ብዙ ጊዜ አሜሪካ እኔ ስለማቅ ነው ወላጆች ልጆቻቸው እንደዚህ እንዲወጡ የምትፈቅዱ አላችሁና በአጠቃላይ ይሄንን ስትሪክት ሆናችሁ ማስቆም አለባችሁ ብዬ አስባለሁ። ምክንያቱም ቅድም እንዳልኳችሁ መጀመሪያ ላይ እንዳልኳችሁ ነው እግዚአብሔር ልጆቻችንን ሲሰጠን ኃላፊነት ነው የሰጠንና ኃላፊነታችንን ደግሞ በአግባቡ መጠቀም አለብን ብዬ አስባለሁና ይሄንን እንደዚህ አይነት አለባበስ እንዳይለብሱ ልጆቻችሁ ስትሪክት ሆናችሁ መጠበቅ አለባችሁ። ምክንያቱም እናንተ መንገድ ስታሲሷቸው ነው ወደፊትም እነሱ አይ ይሄ እንደዚህ ነው ብለው የሚኖሩት ማለት ነው። እኔ አሁን ማቃት አንድ ልጅ ነበርችና ከልጅነቷ በቀሚስ ነው ያደገችውና አሁን ትልቅ ሆና በጭራሽ ሱሪም ሆነ ምንም ነገር ማድረግ አትፈልግም። ምክንያቱም ያደገችበት የለመደችው የምታውቀው ነገር ስለሆነ ማለት ነውና ልጆቻችንን እኛ ራሳችን በስነ ምግባር ወይም በስርዓት ባለው አለባበስ ካሳደግናቸው ሲያድጉም ከዛ ያንን አይለቁም። መጽሐፍ ቅዱስ እንደሚለው ነው ልጅም በሚሄድበት መንገድ ምራው ባደገም ጊዜ ከዚያች ፈቀቅ አይልም እንደሚል እኛም ልጆቻችንን በአግባቡ በስርዓት ባለው አለባበስ እኛም ራሳችን ስርዓት ባለው አለባበስ እየለበስን እነሱ ማስተማር አለብን ብዬ አስባለሁኝ። እሺ New Toy Story movie is a perfect example of how Hollywood uses subliminal messaging in movies to feminize our boys. So in Toy Story 5, Buzz and Jessie get married. Now in the wedding scene, Jessie was up at the altar waiting for Buzz to walk to her. So then Buzz gets up to the altar and he's wearing a dress. Jessie in the masculine role is wearing a bow tie. She is the one who then pulls out a diamond ring, and she places the ring on Buzz before sweeping him off his feet to lean him down and give him a kiss, which finishes the complete inversion of the masculine and feminine roles. For little kids, they don't have the brain development to process what they're watching, but what's happening is the normalization of the feminization of boys. This is the type of propaganda and subliminal messaging that goes into all of these different Hollywood shows for kids. And these things aren't by accident. Everything that you saw was calculated there. For example, I write the Benny book series. Benny starts a business, Benny grows his business, Benny invests his profits, and right now I have a 4th book coming out. And look at this email I sent last month. The book looks really good. One thing, do you think we should adjust Mickey microphone on page 10? I wonder if the one finger on his face might come off effeminate. We might want to adjust it. And after that, I think we are good to go. Here's the page I was talking about, and you could see the one finger on the face. We just made this simple adjustment. And I know some people will say, what's the big deal? But with children's entertainment, the subliminal messaging is just as important as the overt messaging. What are you normalizing to them? And what we should be normalizing is the good, the true, and the beautiful. But Hollywood attempts to normalize the opposite of that, and they try to do it in a sneaky way. And I think our kids deserve a better form of entertainment. And I'm going to give it to them with my books on. እንግዲህ እንዳያችሁት ነው በጣም ታዋቂ የሆነ እኛም እንደ ትልልቆች የምናየው ቶይ ስቶሪ የሚባለው ሙቪ ላይ በጣም ሜን ካራክተር የሆነውን ሴታዊ ማለት ሴታ ሴት ያረጉት ቀሚስ አልብሰውት የሆነ ኢትስ ኮንፊውዚንግ ለምን እንደዚህ አይነት ነገር ያደርጋሉ? ምክንያቱም ወንዶች እንደዚህ አይነት ማለት ለልጆች ራሱ አሻንጉሊት ምናምን ሲገዛ እነዚህን ካራክተሮች ወይ ራሳቸውን
ተገዝቶ ለልጆች ይሰጣልና እነሱ ልጆችም የሆነ እንትን ኤክሳይትድ የሚያደርጋቸው እነዚህ አይነት ነገሮችን እንደ አይዶል ወይም እንደ አሪያ ያዩዋቸዋል እና እንደዚህ በሚያደርጉበት ሰዓት ሰብኮንሽስሊ ወይም ሳያውቁት እነሱ የሚያደርጉትን ነገር ሁሉ ማድረግ ይፈልጋሉ እና አሁን እነሱ ይሄን ካራክተር ቀሚስ አልብሰው በሚያወጡበት ጊዜ የኛም ወንድ ልጆቻችን እንደዚህ የሚያዩ ከሆነ ቀሚስ ለብሰው መውጣት ይፈልጋሉ ማለት ነው እና በአጠቃላይ ሆሊውድ ከድሮ ጀምሮ እኛንም ባይዘው አሁን ባለንበት ቦታ ላይ እንድንደርስና ብዙ ነገራችንን ሼፕ አድርጓል። ነገር ግን ሼፕ አድርጎ ደግሞ የመጣውን ጀነሬሽን እያየነው ነው ምን አይነት ጀነሬሽን እንደሆነ እና ነገ ደግሞ የባሰ እንዳይሆን ልጆቻችንን ከእንደዚህ አይነት ነገር በጭራሽ ማራቅ በአጠቃላይ ብንችል ቴክኖሎጂ ከነ አለመስጠት ከነ አለማሳየት ከዛ ምን እናድርግ ለሚለው የተለያዩ የቅዱሳን ታሪኮችን ማስነበብ በጣም ብዙ ቅዱሳን እናቶቻችን ቅዱሳን አባቶቻችን አሉ እነሱ እንደ አሪያ እንደ አይዶል ማየት የሚችሉ እንደ ማለት እነሱ መከተል የሚችሏቸው ብዙ አባቶቻችን እናቶቻችን አሉና እነሱን ማስተዋወቅ ከዛ ከሶሻል ሚዲያ ከነማራቅ መጽሐፍት እንዲያነቡ ማድረግ መጽሐፍ ቅዱስ መጽሐፍ ምሳሌ እንዲሸመድዱ ማድረግ እና ይህ ለልጆቻችን መልካም ነው ብዬ አስባለሁኝ እና ስትሪክት ከሆነን በተለይ እናትም አባትም ስትሪክት ከሆኑ አባት ብቻ ወይ እናት ብቻ ከሆነ ችግር ያመጣል ምክንያቱም ስትሪክት ወዳልሆነው ነው የሚያዘነብሉት ልጆች ግን እናትም አባትም አንድ ላይ ሆነን ስትሪክት ሆነን ልጆቻችንን በአንድ መንገድ በእግዚአብሔር መንገድ የምናሳድግ ከሆነ ወደፊት እናርፋለን ካልሆነ ግን የበለጠ የሚያዝን ጀነሬሽን ክሬት እያደረግን እንመጣለን እና ወላጆች እኛ እጅ ላይ ነው ያለው ብዬ ነው የማስበው እና እኛም ተስተካክለን ልጆቻችን ማስተካከል አለብን መግባባት አለብን በትዳራችን ባልና ሚስት መግባባት ልጆቻችሁን እንዴት ማሳደግ እንዳለባችሁ መነጋገር ስትሪክት መሆን አባቶችም አባት መሆን እናቶችም እናት መሆን አለብን ትክክለኛ ብዬ አስባለሁኝ እና እንግዲህ የዛሬ ቪዲዮ ይሄ ነበረ በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከኛ ጋር ይሁን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን